ውሃ ላንተ ከመሃይምነት ያላቅቅሃል፣ ከድህነት ያላቅቅሃል። ተግባባን አይደል? ላንተ ራእይ ነው የእሱ ኡዱ። የኡስታዝ አቡበከር ኡዱ ያደረገበት ላንተ ጸበል ነው፣ ተጠመቅበት። ቀረ በደፍተራ መምራት ቀርቷል። በጠንቋይ መስተዳድር አባት የአማራ ክልልን ታያለ እንዴት እንደመሰነጣጥቀለን በኢዝኒላህ። ክልላችን የጠንቋይ የደፍተራ የመሃይም የደንቆሮ መሰባሰቢያማ አትሆንም እኮ አትሆንም፣ በጭራሽ አትሆንም። ድንገረህ እንደ አይነት መልክ የሆኑ ሰዎች እንቁ የሆኑ ብረት ለበስ የሆኑ በልባቸው ብረት አእምሯቸው ብረት ጀግና የሆኑ እና አቡኪ ያስተዳድሩታል። ምርጥ የወሎ ልጅ እኮ ነው። ወሎ ክልል የማድረግ ሙሉ ስልጣን ሰጥተነዋል። ምን አባል ታደርገው ነው? ምን ልታደርገው ነው? አንተ ወያኔ እንኳን ያላሸነፈችው አንበሳ የአንበሶች አንበሳ እኮ ነው ሰውዬ። ተዋርዳል፣ ምድረ ድቃላ ተዋርዳል። የዝሙት ያልጋ ስተት እና ግጠም እንጂ ግጠም። በሚገባችሁ ቋንቋ ነው ማናገራችሁ፣ በሚገባችሁ። ከዚህ ውጭ ሌላ ቋንቋ ሊገባችሁ አይችልም ማለት። ሚዛን የሚባል ነገር አታውቁም። አቡኪን አምልከው ብልህ እኔ ከዲኒ ልወጣ እችላለሁ። እሱ አቡበከር ኡስታዝ አቡበከር ልንገርህ ኡዱ ያደረገበት ውሃ ለአማራ ክልል እዚህ ለተሰባሰበው ጠንቋይ ቆሞ ቀረ ለሆነ አጸዲ ቃላ በሙሉ ይፈውሳል። ትጠመቀዋለህ፣ ይፈውሳል። ፕሪስ አቡኪ ኡስታዛችን ኡዱ ያደረገበት ውሃ ወደ አማራ ክልል ወደ ሰሜኑ ክፍል ኤክስፖርት አድርገለን። ብዙ በሽተኛ አለ። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አእምሮ አላቸው አያስተነትኑም። ምክንያቱም በአረቄና በድግምት ተበውዘዋል። እነዚህ ሰዎች ጥላቻን የያዛቸው እነዚህ ሰዎች ጥላቻ እስከ አፍንጫቸው እስከ አይናቸው ሙሉ እስከ ፀጉራቸው ወሯቸዋል። የእስልምና ጥላቻ፣ የቋንቋ ጥላቻ፣ የብሔር ብሔረሰብ ጥላቻ አስተዳድራለሁ። አባቴ ወሃቢያ ትላለህ ከፈለክ፣ ኦነግ ትላለህ ከፈለክ፣ ክልል አደረጉት፣ ስልጤ ያዙ ይልቀቁኝ ጣሽ ትላለህ እንጂ እንመርሃለን። ትመራለህ። ምክንያቱም አሁን 21ኛው ክፍለ ዘመን ላይ ነው ያለነው። የተማረው እውቀት ያለው የመነጠቀ ብቻ ነው አገሪቷን የሚመራት። ተግባባን። በእኩልነት የሚያምን የራሱን የሚያከብር የሰውንም የሚያከብር ጀግና ነው የሚኖርባት ኢትዮጵያ ውስጥ። ድቃላ ከዚህ በኋላ ድቃላነትህን አምነህ ውርስ እንደማታገኝ አምነህ የዝሙት ልጅ ያኔ ስርዓት ትይዛለህ። ማክበር ያለብህን ስታከብር፣ ማወቅ ያለብህን ስታወቅ ያኔ ነው ልክ እንደ አገር የምትኖረው እንጂ ከዚህ በኋላ አንተ ስደተኛ ነህ። አገሪቷ ኢትዮጵያ የምትባል ሀገር ከዚህ በኋላ በእናንተ ባጼ ድቃሎች አትመራም። ወሮ በላ አቡኪን ትነካለህ፣ አቡኪን ትነካለህ። የአሽባ የሆነው ዝር ማንዝርህን አሸት ቢያደርገው እኮ ይድናል። አቡኪ አላወቅም እንዴ? አንበሳውን ትነካላችሁ። እንድረጭ ቀቀት መጀመሪያ ጽዳት ልመድ፣ በልጽግ፣ ቅጫምህን አራግፍ። አቡበከርን ለመናገር ቅጫምህን ማራገፍ አለብህ። እንድራረቂያ እንደናንተ በዝሙት መሰለ እንደሚያድረው አረቄ ሲጠጣ መሰለ እንደሚያድረው ከተለያየ ሀገር እየሄደ ሲጨማለቅ በየቦታው ዲቃላ ሲወልድ መሰለ አላህ ይጠብቀው። ሙስሊም ስለሆነ ብቻ አይደለም፣ ሙስሊሞች ብቻ አይደለም የሚወዱት። ትክክለኛ የሆኑ ሰዎችን አቡበከርን ልክ እንደ ነፍሳቸው ነው የሚወዱት ነን ሙስሊም የሆኑ አካላቶች። ምክንያቱም አንበሳ ነው፣ ምንም ማድረግ አይቻልም። እንግዲህ ሙስሊም ሆነ ምን ይደረግ? ታደለ ምን ታደርገዋለህ? ለዛ እኮ ነው እንደዚህ ነብር የሆነው ወያኔን በእንብርክክ ያስገደ ጀግና ማለት ነው። አቡበከር ኡስታዛችንን ድረ መግላም እረግራለሁ። ልክልክህን አታመጣም እንደኔ ይኸውልህ
ጫፉ ተነካ ማለት ምን እንደሚፈጠር ልነግራችሁ አልችልም። አዎ በየጥሻው ተቀምጠህ የእናት ሆድ ውስጥ ተቀምጠህ በየበራው ተቀምጠህ በየምዕራብ ሀገር ተቀምጠህ እንድረ ቆሻሻ ሃይማኖት የለሽ ሁሉ እምነት የለሽ ከሃዲያን እናንተ እዛ ተቀምጠህ ስሙን ልታነሳ ትችላለህ። እኔ ደግሞ እገባልሃለሁ። አቡኪማ መልስ አይሰጣችሁም እኮ እንጂ ይሰጣችኋል። እሱ ከፍ ያለ እኮ ነው። ከፍ ብሎ የሚበር እኮ ነው። በሁለት ክንፉ የሚበር ጀግና ነው እኮ እሱ። መልስ እኔ ያለው አይደል እንዲህ አድርጌ የ10 ቀን የ20 ቀን እንቅልፍ ነሳለሁ። ምክንያቱም መብረቁ ሲፈጠር እንደዚህ ነው የተፈጠረው። ምንም ማድረግ አልችልም። አትንኩን ብያለሁ። መጀመሪያ አስጠንቅቄያችሁ ነበር። እንዲህ በጣም ስለማቅ ነው እናንተ ጋር አልተሳተፍኩት ማለት ነው። አቡኪ ተነካ ማለት እልፍ ሲል ሞንጨር ቢያደርገው ምን እንደሚፈጠር አታውቁም። ዘር ነው የሚጠፋው። ምክንያቱም ልክ አቡኪ ልክ እንደ እናቶቻችን ራሳችንን አሳልፈን እንሰጥለታለን። ምክንያቱም እሱ ለዲን የከፈለው ዋጋ፣ ለኢትዮጵያ ሕዝብ የከፈለው ዋጋ አሁንም አሉ። ምናልባት ምድር ከመንቀጥቀጥ ትቆማለች ብለን ያስቆማል ብለን ከምናስበው መካከል አንዱ ትክክለኛ ያለ ባሪ አቡኪ ነው። ዛሬ እርስ በርስ ተግባብተን እንድትኖር አስተዋጽኦ ያበረከተልህ አቡኪ ነው። ስለዚህ ምድረ ግማት አቡኪን ከነካህ ምድረ መግላም ያድቃላ የሆነ ወርቁ አይተው ነው የሚባል አንድ ተራ መሀይም የገጠር ሰዎችን በጥቁር ዶሮ እየቀበረ ጨው እየነሰነሰ መሀይም ማለት ነው። ባጠራቀመው ገንዘብ እኛ አንፈልግም። ንገር አላ ሰርግጄ ንገር እውነታው መብረቁ ልሸልም ነው ቢለኝ ዛሬ ሳይሆን በፊት ወላሂ 0.5 ከሷ አልወስድም። ምክንያቱም በሰው ደም የተጨማለቀ ገንዘብ ነው። የትግራይ እናቶች ደም እጁ ላይ ያለበት ተግባብተናል አይደል? ዛሬ ወጣት እያለቀ ያለው እርስ በርስ እሱ በሚነግደው መሳሪያ መሆኑን አታውቅንም። 15 ሚሊዮን በ3 ቀን ሰብስቤ እሰጣችኋለሁ። እኔ በእኔ ቤት ውስጥ ምርጥ የመብረቁ ቤተሰቦች አሉ። 50,000 60,000 የሚለይቱ ተግባባናል። ካንሰር የሆነ እሱን ገንዘብ አልሐምዱሊላህ አግማስ ኢትዮጵያ ጀግና እናት የወለደችው ጥድት ያለ ንጹህ አልሐምዱሊላህ እያወቀ የሐራም ገንዘብ አለመቀበሉ አደንቀዋለሁ። ምድረ ውሻ የዝሙት ልጅ አገር ለቆ ሄዶ በየሐረብ ሀገሩ ሲማግጥ የሚያድር አንድ ቆሻሻ ተነካ በለ አቡኪ ነካ። ይኸውላችሁ በደንብ አዳምጡ። ማንሙን ምን አያገባኝም። ስለ ብሔር ስለ ምንህም አያገባኝም። አቡኪን በክፉ ያነሳ በሙሉ የዝሙት ልጅ ነህ። የዝሙት ልጅ እንደውም የዝሙት ልጅማ ቀላል ነው ለእናንተ። ከሰይጣን የተወለዳችሁ የሰይጣን ቁራጭ በህልም የተፈጠራችሁ ማለት ነው። ምንም አታመጣም እያልኩ ጫጩት ከመጮህ ውጭ ምንም አታመጡም። ውሻ መጮህ መቼም ውሻ ጮኸ ብሎ አንበሳ ማይጮህ ማለት ነው። አንበሳው መጀመሪያ አላህ ያከበረው ራሱን ያከበረ የኢትዮጵያ ሕዝብ ያከበረ ሲሆን ደግሞ እኛም በተመሳሳይ አለን። ጫፉ የተነካ ቀን ማለት ነው ምን እንደሚፈጠር አታውቁም። ስሙ ስታነሳ መጀመሪያ መስዋዕት አይለቅም፣ ያፈ ቆሻሻ አይለቅም። እንደዚህ ምናምን በፉሻ ነካ ግማቱ አይለቅም። እንደዛ ሳይሆን ክሊኒክ ሄደ ወይም ደግሞ ሐኪም ቤት ሄደ በዶክተሮች በደንብ ጥርስን አስሞርደ አስነቅለው ባረቄ የበሰበሰ ስለሆነ ታስነቅልና አሪፍ ጥርሶችን ሰው ሰራሽ ጥርስ ገዝተ እንዳስገጠም ወደው አቡቦከ ለማለት ብቻ ተጓባን። ጋዜ ድቃሎች ይውላችሁ የጆሮ አለመስማት የአይን በሴት ወር ቁርጠት እንዲሁም ድንቁርና ካለባችሁ የአቡኪ የታጠበበት ውሃ ጠጡ፣ ትድናላችሁ። የጌታ ሰው ትፈወሳለህ። ወደፊት ልክ እንደንትን ነው የምሸጥላችሁ።
ላ ወደ ያረገበትማ ቀላል ተሞጥሙጦ የተፋውን እንቀበልና እንሰጣችኋለን። ኤክስፖርት እናደርጋለን፣ በያላችሁበት እናደርሳለን። ዱባይ ለነወርቁ አይተነው ለነ ጆከር ፍየሌ ለግማታሙ ማለት ነው። ድቃላው አቡበከር አንድ ቢሆን አንድ ነገር ዘርህን ነው ማጠፋ እያልኩ ለማንም ርራ የለኝም። ወላ ጆከር ፍየሌ ታውቃለህ እንዴት ስጥ እንዳረኩ ማለት ነው። የራሴ ደጋፊ ስላስቆሙኝ ነው የተውኩት። በጥፊ በእርግጫ እያልኩ ላመጣልህ ነበር ሚዲያ ላይ። ቆሻሻ እያንዳንድህ አቡኪን የነካ በሙሉ የዝሙት ልጅ ነህ። ከፈለክ ማንም ሞት ትችላል፣ አያገባም። ትል ወልዶ ትል ያሳደገ ማለት ነው። የጫካ ጫጩቶች 4 ኪሎ እንግዲህ ስልሽ ኡስታዝ ላይ መንጠላጠል ጀመርክ። ይኸው አስረግጬ እነግርሃለሁ። ወሃብዮች ነን። አዳምጥ በደንብ። ወሎን እንዲህ እንደ ብይ እያሽከረከርን ነው ክልል የምናደርጋት። እስፈለገም ኦሮሚያ እናስገባዋለን፣ ከፈለገም ስልጤ መሄድ ይችላል፣ ከፈለገም አፋር። እኛ የወሎ ልጆች ፈቃጆቹ ነቃፊዎቹ። አንተ ማናባ ነው? የእስራኤል ቡችላ ማለት ነው። እስራኤል ድቃላ ኬታባ መጥተ ነው አንተ ወሎ ስለ ወሎ ሀሳብ የምትሰጠው አንተ ማን ነህ? ስለ ደሴታ ምን አባ ይመለከታል? እዛው የቡዳ ሰፈርህን አታስተዳድርም እንዴ? እኛ ሰፈር ውስጥ ቡዳ የለም። ለአንተ አይሆንም። ጫካም የለም፣ አትደበቅበትም። እኛ ኩልል ያለን የወሎ ልጆች ነን። አስፈላጊ ከሆነ አርሲም ይዘኑ እንሄዳለን። ምን አባ ገባ ባለ ሽሩጡ እያለ በሬ የሚያክለው ቅማለ ሁሉ ውስጥ ምን አባት ትሰራለህ አንተ? ከሌላው እምነት ጋር አትስማማ። ሙስሊም አትወድ። ሙስሊምን የማይወድ አካል እኮ ሁሉ ውስጥ እኮ ለአንድ ቀን ማደር የለበትም። ትሾታለህ። ተግባባን? እኛ ሙስሊም ክርስቲያን ተዋደን የምንኖርበት ተከባብረን የምንኖርበት ሀገር ነው ወሎ። ስለ ባላገሬው ክርስቲያን ባላገሬው ሙስሊም የሚኖርባት ሀገር ነች ወሎ። አንተ አትወድም። ኡስታዝ ስታይ ደም ይፈላል። እንደ ሁላችንም ኡስታዝ እንሆናለን። ገና ዝርማንዝራችን እንዳለ ምን ብሎ ሀፊዝ ነው የሚሆነው ቢኢዝኒላህ። ሌላ የእምነት ተቋምን አንነካም። እምነት ተቋማችን ይሰፋል። ሌላ ሃይማኖት ተከታይን አንነካም። እምነታችንን እናሰፋዋለን። ሌላውን እናከብራለን። የራሳችንን ግን ከዚህ በኋላ እንደፈለክ እያቀረሻት ኖራትም የአፄ ዲቃሎች ማለት ነው። የአፄ ዲቃል ኡስታዝ ቀይ መስቀል ነው፣ ቀይ መስመር ነው። ትታጨዳለህ እያልኩ ነው። ጫፉ ቢነካ ከዚህ በኋላ ኢማም ገለህ ወላሂ ሂሳብ ነው የምናወራርደው። 50 ነው የምንመልሰው። ወደድክም ጠላህም። አዲስ አበባ ላይ የሞተው ኢማም፣ ጎንደር የሞተው ኢማም፣ ጎጃም ላይ ያለቁት፣ ወሎ ላይ ባለፈው መካነ ሰላም እስካሁን ሂሳብ አልጠይቅም። ከዚህ በኋላ ግን የማንም ዲቃላ ቅማል እየበላ ያደግ የቤት አይጥ ሁሉ እየተነሳ አናገራለሁ የምትል ከሆነ ባዶ እጄን ነው የምትቀረው። ይኸው እያስጠነቀቅኳቸው ነው። እኔ ማንንም አልፈራም እያልኩ ነው። መኖር ነው የሚያስፈራኝ። ትነገራለህ አለን። መሳብም ምንም ማለትም እንችላለን። አስረግጬ ነው ምነግርህ። እናንተም ችላችኋል አይደል? እንችላለን። ስለዚህ ብንከባበር ነው የሚሻለው። መከባበር ጥሩ ነው። አሁን 24 ሰዓት ሰጣለሁ። የአቡኪን ስም ስትነካ ከዛ በኋላ የመልስ ምቴ ደግሞ ከዚህ የገነነ ነው የሚሆነው። እሰሩት፣ አሳስሩት፣ መረጃ አለ፣ ጅኒ ቆለጥ። ማን አባ ስለሆንክ ነው የኔ ጫፍ የምትነካው? ወንድን አንጠልጥልሃል መተጠይቀኝ እስኪ። ልክ እንደተደበቀ ሰው ሎኬሽንን አታየውም? ፕሮፋይል ስር ላይ ስልክ ቁጥሬ አታየውም? ሎኬሽን የምኖርበት ቤት እኮ ነው ያለው ሎኬሽኑ። ስልክ ቁጥሬ ያለው ኮት ከስር ነው። ልክ ተደብቄ እንደምኖር የት ነው ያለው ጅኒ ቆለጥ ትላለህ። ፈሳ ና ወድ ኮንክ እንዴት ደስ ይለኛል መሰለ በዚህ ጉዳይ። ኡስታዝ ከነካ አሁን በኋላ ደግሞ ምን እንደማደርግ አሳያለሁ። እርስ በርስ ተመካከር ታቆማለህ። አሁን አፌን ቆጥቤ እየተናገርኩ ያለሁት ፍትሃዊ ሰዎችን ሚዲያ ላይ ስላየሁ ነው። እነሱም ባላይ ኖሮ አሳይ ነበር እያልኩ ነው። ምድረ ዲቃላ ማለት ነው፣ የዝሙት ልጅ። አላወቀኝ። እኔ በአንድ ግራ አስቆምሃለሁ።
ጫካ ለጫካ ነው ማስኬድ። የውዱ ያደረገበት ውሃ ርኩሳኖች ጠጡት፣ መድኃኒት ነው። የትም ጸበል ብትሄድ እንደሱም የፈውስ አታገኝም። ልንገር፣ አስረግጬ ነው ነገር። ደግሜ ልነግራችሁ እወዳለሁ፣ አድርሱልኝ። የኡስታዝ አቡበከርን ስም በክፉ ያነሳ ውስጣችሁ መቼም ጤነኛ ስለማይሆን ውዱ ያደረገበት ውሃ እየወሰዳችሁ ጠጡት፣ ይፈውሳችኋል። ሰው ትሆናላችሁ። ቀንዳችሁ ተሰብሮ እንደ ሰው ማሰብ ትጀምራለህ። እንደ ሰው ማለት ነው። ወፍ ዘመኑ ተቀይሯል አባቴ። በወያኔ ዘመን ወሃብያ አሸባሪ ምናምን እያልክ ስታሳስር ነበር አይደል? አሁን እኮ ተበታትናል። ዋገር እየመራን ያለ ነው እኛ እኮ ነው። እኛ ነን እየመራን ያለ ነው። እኛ ስለምን መራት ነው ደግሞ ያልፈረሰችው? እኛ ስለምን ማለት እንደሆነ ይገባሃል አይደል? ይገባሃል? ዱባይ፣ ሳዑዲ፣ የተለያየ አረብ ሀገር ውስጥ ተወትፈ ማለት ነው ስለ ኢትዮጵያ ብታወራ ምን ዋጋ የለውም። ምንም ጀግኖች ሀገር እየመሩ ያሉት አዲስ አበባ ላይ እያስተዳድሩ ያሉት እና ቡኪ ናቸው። እስኪ ምን ትሆን? ምን ይጠበስ? ገባ? ዝም ብላችሁ እንደ ውሻ አትጩ። ውሻ እንኳን አጥንት ይጣልለታል። አትጩ ዝም ብለህ በባዶ ወዲህ የአረብ ቂጣ እየበላ አትጩ። ግመል እየጠበቅህ አትጩ። ፍየል እየጠበቅህ አትጩ። ውሻ አጥንት ይጣልለታል ሲጮህ። እናንተ ግን የሚጣላችሁ ወፍ የለም። ጭራሽ እየተገፋ ነው የምትወጣው። ይልቁንስ ኡስታዝን አክብር። ኡስታዝ ባይኖር ኖሮ መሬት ተሰነጣጥቃ ተገለባብጣ ነበር። አባቴ ይህ አይገባህም። አክብር። እስካለኩ ድረስ አትንካ። ቀጣይ አርፈህ ካልተቀመጥክ ሽንቱ መድኃኒት ነው እልሃለሁ። ለአባቶቻችሁ ሁሉ አድርሱላቸው እልሃለሁ። ሽንቱ በብልቃጥ እያደረግን እናደርስላችኋለን። ወላሂ ምዬ እነግርሃለሁ። ወላሂ ምዬ እየነገርኩ ነው። የትም አካባቢ ካለው ጸበል የአቡኪ ምን ይሻላል? ውዱ ያደረገበት ይሻላል። ትፈወሳለህ። ምንም ማድረግ አልችልም። ከዛ ውጪ ፍትሃዊ የሆናችሁ ክርስቲያኖች፣ በጣም ብልጥ ጎበዝ የሆናችሁ ክርስቲያኖች እነዚህን ግለሰቦች ስትቆነጥጡ ስላየን ደስ ብሎናል። እናንተን ያብዛለን። እናንተ ባትኖሩ ኑሮ ዛሬ የማይረገጥ የለም ነበር። ስም እየጠራውኝ እያመጣው እየዘቀዘቅኩ ነበር ሰረቅጣችሁ ሆነ። ሳምንት ግን ጥሩ ልጆች ሀሳብ ሲሰጡ ስላየውና ቪዲዮ እየሰራችሁ ስታስጠነቅቁ ስላየው አንድ ብለምን አትሆኑ። ልናከብራችሁ ግድ ይላል። እንከባበራለን። ስለ ጸበል ያወራሁት ግን ይቅርታ አድርጉልኝ። የአቡኪ ይሻላል ብያለሁ። ምክንያቱም ማንነቱ መታወቅ አለበት። ተግባባን እንጂ ሃይማኖት ተቋም አትንካ፣ አትጨማለቅ። ምድረ ድሪቷን ማለት ነው። አንድ እርምጃ መራመድ ሲያቀተህ ቃል በገባው መሰረት 4 ኪሎ 8 ኪሎ እያልክ እየቃዠ እንደ ዘመነ ዝተት አይነቱ የሱ ትውልድ ይሄ የአፄ ድቃላ ምድረ መሀይም ስብስብ እናንተ 4 ኪሎ እምቢ ሲላችሁ ከዛ በቃ የለመዳችሁበት ሃይማኖት ላይና ኡስታዝ ላይ ትንጠላጠላለህ። ምድረ ጭገራም ማለት ነው። እኛ እየጠነከርን ነው የምንሄደው። ልክ እንደ ቢስማር ነው ስታደርገው ይጠብቃል። ይህም እንደ አቡኪማ እኮ ወጥቶለታል እኮ ኦልሬዲ ማንነቱ ታውቋል። 4 ነጥብ ገና ስሙ ሲነሳ አህመድን ጀበል ገና ስሙ ስትነካው ቢያንስ መንገድ ላይ ይሄር 4 ጊዜ ትቀዝናለህ። ዝም ያለ አንበሳ እነሱማ። እኛ ደግሞ ገና አዲስ መጪ ትውልድ ነን። አንነካም። ሲነኩን ደግሞ ዋጋ እናስከፍላለን። ይህ የመበርቋቋም ነው። ወደድክም ጠላህም 2 ሳምንት ላይቭ ገብቻ ለቅማር። ከዚህ በኋላ በየቀኑ ሄድብሃለሁ። በጣም የሚያስጠላ እንቅልፍ የሚነሳ ንግግር ነግርና ፎቶ የዘቅዝቀት ውላለሁ። ወላሂ ከዛ ውጭ ምንም አታመጣ። ምንም የምታመጣው ነገር የለም። ብትመጣ 10 እጥፍ አድርጌ እመልስሃለሁ።
ተግባባን። የቡችሎች ደቀ መዛሙርቶች ቢያንስ ቡችላ ሆኑ፣ ደቀ መዛሙርት አትሆኑ። እውነት ነው እኮ እንዲሁ አቡበከር የሚባል ሰውዬ እንዲሁ የእናንተን የዝሙት ገንዘብ እንቀበል እንደኛ አንቀበልም። ሰውዬ ዘካም እርዳታ የሚሆነው ንጹህ ገንዘብ ነው። የጥንቆላ ገንዘብ እንቀበል እንዴ? ጋይስ የድሃ ደም የፈሰሰበትን ገንዘብ እንቀበል እንዴ? የትግራይ እናቶች ያለቁበትን ገንዘብ እንቀበል? አንቀበልም። ሰውዬ እኛ ንጹህ በልተን ነው መተኛት የምንፈልገው። ቆሻሻ ነገር አንበላም። እነዛ ሰዎች 4 ዓመት ሙሉ ሲራቡ ወርቁ የተባለ ድፍን መሀይም ወያላ ማለት ነው። መሀይም ከ6ኛ ክፍል ማለፍ ያቃተው ጠንቋይ በጥቁር ዶሮ እየቀበረ በድግምት ያጠራቀመውን ገንዘብ እኛ አንቀበልም እያልኩ እኮ የመጀመሪያው የኔም ሀሳብ ነበር። አውቀ ነበር ደግሞ እንደሚመጣ። ለዛ ነው ላይቭ ላይ ያልተገኘሁት፣ ማስታወቂያ መልሰራሁት። ምክንያቱም እኔ አንድ እርምጃ እንደቀደምኩ ነው አላህ ስለሚያሳውቀኝ። የደፍተራዎችን ሴራ በደንብ ነው የማውቀው፣ በደንብ ነው የማውቀው። ገና ስትል እኔ በልቼዋለሁ ኦልሬዲ። ኡስታዝ አቡበከር የተቀዳደደ አንድ ልብስ ብቻ ቢኖረው ወልቆ አይተነውን 10,000 ጊዜ እጥፍ ይበልጠዋል በገንዘብ በሀብት። እንኳን ሀብታም የሆነ እንጆ ያለው ጀግና ኡስታዝ ሀብቱስ ወደር የለውም እኮ ወደር የለውም እያልኩ ነው። እንዳንተ ደፍተራ በጥንቆላ የተጠራቀመ ገንዘብ አይደለም። ከወለጋ ጀምሮ ያስጨፈጨፈ ማላቅ መስሎ ነው። ዛሬ አማራ ክልል ወጣት እያለቀ ያለው እሱ በሚነግደው መሳሪያ እኮ ነው። ታዲያ እንዴት ነው የሰው ደም የምናበላችሁ ተፈናቃዮችን? የሰው ደም እኔ አግማስን ኡስታዝ አቡበከር መንግስትን ወክዬ ልንገርህ፣ በራሴ ተወክዬ አይደለም ወክዬ እንደ ወርቁ አይተነው ያለ ገንዘብ አንበላም። የዝሙት ገንዘብ አንበላም። ለማንም አንሰጥም፣ እንጠየቅበታለን። ሀላል የሆነ ገንዘብ ነው የምፈልገው። ስለ ወሎ ክልል አውርታችኋል። አዎ ወሎ ክልል የሚሆነው ለምናችሁን ነው እያልኩ ነው። ማንም ያስቆመን የለም ከዚህ በኋላ። ኡስታዝ አቡበከር የማድረግ መብት አለው። መንግስታችን ነው፣ ወደድክም ጠላ መንግስታችን ነው። ምን አባት አመጣለህ? ወሎ እኮ ነው ተወልዶ ያደገው። ምርጥ የደሴ ልጅ እኮ ወሎ ላይ ማስተዳደር ሙሉ አቅም አለው። እንዳንተ መሀይም መሰለ እንዴ? እንዳንተ 6ኛ ክፍል ላይ የወደቀ መሰለ? እንዳንተ የቀለጨረ መሰለ? በጥላቻ የሰከረ መሰለ? እሱ ሰው በመሆኑ ብቻ የሰው ልጅ የሚወድ ግለሰብ ነው። እምነትህ ምንም ይሁን ምንም አይመለከተው። ኡስታዝ አቡበከር መሀል ላይ ተቀምጦ የሚቃጠል ጀግና ኢትዮጵያዊ ነው። ተግባባን? ይህ ያለም ወሎን፣ ጅቡቲን፣ ሱዳንን ልክ እንደ ኢማም አህመድ 100 ዓመት ቢያስተዳድር ያልፍልሃል። ወደ ደግም ጠላ ያልፍልሃል እያልኩ ነው። ከድሪቶ ትወጣለህ። ጫካ ለጫካ አይጥ ከመብላት ትወጣለህ እያልኩ ነው። ነፃ ያወጣል። 100 ዓመት ቢያስተዳድር አቡበከር በዛው ሙሉ የሚያደርግበትን ጎጨት እያደረግ ትፈወሳለህ። ለቁርጠት፣ ለድንቁርና፣ ለመሀይምነት ይሄ ምናምን ቡዳ ለበላው ነገሩ ቡዳ ይበላው የታወቀ ነው። ቡዶች እናንተ ናችሁ። ግን ቢሆንም ቡድነታችሁ ይለቃችሁና ወደ ሰውነት ትቀየራለህ። ማንን ነው የምትናገረው ካላችሁኝ ታውቁታላችሁ። እዚህ ቁጭ ብለህ ቁልጭ ብትለው ስራ ለሰሩ በሾላ ጣሪው ነው ታውቀዋለህ። ስለማን እየተናገርኩ እንደሆነ አንድ ፋብሪካ እናቋቁማለን። ብልቃጥ ኡዱን የሚያደርግበት ወደ ሰሜኑ ብዙ የታመማለ ይፈውሳል። የአቡበከር ይፈውሳል። ወደፊት ደግሞ ምንን እንደምሰጣችሁ እናያለን። ተግባባን? የተራመደበትን አፈር እያነሳ ደግሞ ታጨሳለህ። ወደፊት አልፋችሁ ካልተቀመጣችሁ ወላሂ ነው ብላችሁ እናንተ ዓለም ላይ ከምትሽከረከሩት ጸበል በሙሉ የኡስታዝ አቡበከር ውሃ ነው ለእናንተ የሚፈውሳችሁ። ኡዱ ያደረገበት የተጉመጠመጠበት ውሃ ይፈውሰሃል። ስለማን እንደማውራት ታውቃላችሁ? እንገራችሁ ነው። ኡስታዝ የነካ ቀን እኔም ንጹህ የሆነ ያንተ ሃይማኖት አባት ከነካሁኝ ጠይቀኝ። ከዚህ በጌታ ይጠበቃሉ። ንጹህ የሆነን አካል አልነካም። ተግባባን? ኡስታዝ ስትነካ ግን የተራመደበት አፈር አጭስ ማታ ማታ እያልኩ ነው። ከቡዳ ይጠብቃል፣ ከድንቁርና ይጠብቃል። ቅማል አይነካም። ቅማል አይነካም። የዝሙት ልጅ አይነካም። የአቡበከር
ውዱ ያደረገበት ውሃ ከጠጣ ቁርጠት ምናምን ወፍ አይርብህም። 3 ቀን ምናምን ሆድ ይሞላል። መጠጣት ብቻ የሚጠበቅብህ ነው። ጧት በሆድህ ትጠጣለህ፣ በባዶ ሆድህ። ቀን ትነሳና አንዴ ትጠጣለህ፣ ማታ ልተኛ ስትል ትጠጣዋለህ። ምክንያቱም እሱም በቀን 3 ጊዜ ነው ውዱ የሚያደርገው መሰለኝ። እሱ አንዴ ውዱ ካደረገ በቂው ነው፣ አይፈታም። ወላሂ በየቦታው እየዞር ከምትሰበለው ጸበል እየማልኩ ነው የምነግርህ። የእሱ ውዱ ያደረገበት ውሃ ይሻላል። ይኸው አላህ ይጠይቀን። መግደል ብቻ አይደለም እዚህ ድቃሎች፣ መግደል ብቻ አይደለም። እረፉ። ሃይማኖት ላይ ድርሻ አትበል። እዛው በብሔር በዘር ምናምን ተጨማለቅ ድረጫምላ አቃ ማለት ነው። ከቀበሌ መውጣት ያልቻልክ የራስህን እናት እየደፈርክ የምታስረግዝ ምድረብ ኮተታም አንበሶች ላይ አትድረስ፣ ትነከሳለህ። የኢትዮጵያ በሚሰራው በዛ በተረገመ በጨቀየ ስራችሁ፣ በምታፈሱ ደም፣ በምታረጉት ጥንቆላ ክህደታችሁ ኢትዮጵያ ጠፋ ነበር። እነሱ ባይሆኑ እነሱን ለማኖር ሲባል ነው ኢትዮጵያ እየቀጠለች ያለችው። ፋራ ናቸው። እንዴ እድሜ ልካቸውን ዋሃብያ ወሎን ክልል ለኦሮሞ ለኦነግ ኦነግም ነኝ ኦሮሞም ነኝ ወሎም ነኝ ዋሃብያም ነኝ ስልጤም ነኝ ምን አባት አመጣለህ ያላችሁኝ ሁሉ ሆናለሁ። ምንም አታመጣም። ጮኸ ትቀራለህ። ራሳችሁን ሁኑ ጋይስ። ተመለስ ወደ ራስህ። እምቢ ካለ ችግር ካለብህ ጠጣው። ውዱ የሚያደርገው ውሃ እየተቀበልክ ጠጣ። ሲራመድ የተረገጠውን አፈር እያነሳ ማታ አሽት ይለቃል። መቼ ኤች አይ ቪ የሚመጣው በዝሙት ነው አይደል? ለሱ ሁሉ መድኃኒት ይሆናል። ያረቄ ሱስ ይለቃል። በል ምንም ያልፍልሃል እያልኩ ነው። የኡስታዝ አቡበከር እያንዳንዱ ያለፈበት ሁሉ የተረጨው ሽቶ ከሸተተ ራሱ ትፈወሳለህ። ለመጨረሻ ጊዜ አስጠንቅቄያችኋለሁ። ለመጨረሻ ጊዜ ይኸውልህ፣ በእስልምና ስትመጣ ሙስሊሙን አንድ ብረት አድርገዋለሁ ካላህ በታች ዋላ እርዳታ። ሙስሊሙ ማህበረሰብ ለኡስታዙ ትልቅ ፍቅር እንዲኖረው አድርግባለሁ። ፋራ ስለሆናችሁ ግን አፍ ሲከፈት ጭንቅላት ይመዘናል ነው። አይምሯችሁ ላይ ያለው መርዝ እርግፍ ይላል አፋችሁን ስትከፍቱ። ለዛ ቶሎ ብዬ በቆርቆፍ ያልፈለግኩት የወዳችሁ እንድታወጥና ማህበረሰባችን እንዲነቃ ነው። ወሎን ክልል ሊያደርጉት ነው፣ የእስላም ሀገር ሊያደርጉት ነው ይላል። አያችሁ አይደል? በፊት ለኦሮሞ ሊሰጡት ነበር የሚሉት። በቃ የወሎ ክልልነት ጉዳይ የተበላ ቁብ ነው። አባቴ ፋራ ናቸው እንደ እናንተ ሀገር እየለቀቃችሁ ዱባይ ምናምን ባለሀብቶቻችሁ ሳይቀር ዱባይ ምናምን እየሄዱ እኮ አረቄ ነው ሲጡ የሚያድሩት። በቃ እኮ ሀገር ለቃችኋል እኮ እናንተ የላችሁም እኮ። ባንዳ ነው ድሮ። በጠላት ሀገራችን ተላላኪ ሆናችሁ ባንዳ ሆናችሁ ከቅማላችሁ ሳትላቀቁ ሰውን አላችሁ። እኛ አልፈን ሄደናል ባላህ እርዳታ። የመጨረሻ ንግግሬ ብቻዬን ከማወራ በደንብ አዳምጡት፣ አድርሱልኝ ጋይስ፣ በደንብ አድርሱልኝ፣ በደንብ ይሰራጭልኝ ማለት ነው። ኡስታዝ አቡበከርን በክፉ ያየህ በክፉ ያነሳህ በሙሉ የኡስታዝ አቡበከርን ምራቅ ድንገት ከሰጣችሁ ነው እሱ ላታገኙ ትችላላችሁ። ቁርጥማን ካለብህ ተቀባው ይለቃል። ቁርጠት ካለብህ ትንሽ ውሃ ጨምረህ ጠጣ ይለቃል። ድንቁርና ይለቃል። መሀይምነት ይለቃል። ጥላቻ ይለቃል። ድህነት ይለቃል። የኡስታዝ አቡበከር ምራቁ ማለት ነው። ለአረቄ ሱስ ፍቱን መድኃኒት ነው።
3 ቀን ብቻ ብትጠቀመው አረቄ የሚባል በሄደበት ያስጠላሃል። አጋንንት ላለበት፣ ሰይጣን ላለበት ውዱ ያደረገበትን ካገኘውማ ግን በዶላር ነው የሚሸጠው። በዶላር ዓለም ላይ የሌለ ጸበል በለው እያልኩ ነው። የለም